የልብ ሐረግ ልብ አንጠልጣይ ጣፋጭ የፍቅር ታሪክ የመጨረሻው ክፍል። ደራሲ ኢዘዲን፣ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና እንዲሁም ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ተጋብዛችኋለሁ። ቪዲዮን ላይክ በማድረግ ጀምሩ። የሸለቆው ንፋስ አሁን ደምደም የሚሸት ከባድ ጭጋግን ለብሷል። ሰማዩ በደመና ተጋርዶ የቀኑ ብርሃን ሳይወጣ የቀዘቀዘ ጥላ በምድሩ ላይ ሰፍኗል። ሷሊህ ትዕግስቱ ተሟጧል። በፊቱ የታሰረ ዩሱፍ አካል እንጂ ነፍስ አይመስልም። ደሙ መሬት ላይ ረግዶ አቧራው ላይ ጥቁር ምልክት ጥሏል። በእውነተኛ ስቃይ ውስጥ ጊዜ ይቆማል። እያንዳንዱ ሰከንድ እንደ ዓመት ይረዝማል። ሷሊህ ግን ግራ ገብቶታል። የሚገርፈው እሱ፣ የሚጮኸውና የሚማጸነው ደግሞ ዩሱፍ መሆን ሲገባው ክፍሉን የሞላው ግን የሷሊህ ቁጣና የዩሱፍ አሰቃቂ ዝምታ ነው። ዩሱፍ አለ ሷሊህ የግርፋቱን ጅራፍ መሬት ላይ የጎተተ። ድምፃውን ተስፋ መቁረጥ ይጋባበታል። ይህ መጨረሻህ ነው። ያቺ ልጅ አሁን ጫካ ውስጥ በውሾቹ ተከባለች። አንተ ለምንም ለሌለው ወረቀት ስትል ነፍስህን ለምን ትሰጣለህ? ዝምታህ ማንን ያድናል? ዩሱፍ አንገቱን ቀና ለማድረግ ሞከረ። እያንዳንዱ የጡንቻው እንቅስቃሴ እንደ እሳት ያቃጥለዋል። በአይኑ ላይ የረጋ ወደ እይታውን ቢጋርደውም በልቡ ውስጥ ግን ከአለት የጠነከረ ብርሃን አለ። ሷሊህ አለ፣ ድምፁ እንደ ሸካራ ወረቀት እየተሰነጠቀ። አንተ ለምታየው ዓለም ትዋጋለህ፣ እኔ ግን ለማላየው ጌታ ይገዛሉ። አንተ እኔም ብትገድለኝ አንድ ዩሱፍ ይሞታል። ዝምታዬ ግን 1000 እውነቶችን በነጻነት ያኖራል። ሞት ለእኔ ረፍቴ ነው፣ ለአንተ ግን የፍርሃትህ መጀመሪያ። ሷሊህ በቁጣ ተሞልቶ ጅራፉን አነሳ። የጅራፉ ድምፅ በአየሩ ላይ ሲሰነጠቅና የዩሱፍን ገላ ሲያርሰው ዩሱፍ ህመሙ አጥንቱ ድረስ ዘልቆ ሲጸርስ ተሰማው። በዚያች የጭካኔ ቅጽበት ዩሱፍ አይኖቹን ጨፍኖ ወደ ኋላ ተጓዘ። በትዝታ ውስጥ የእናቱ የሌላ መሐመድ ፈገግታ መጣለት። እናቱ ልክ እንደ ዛሬው ስቃዩ ሁሉ እሱን ለማሳደግ በፀሐይና በብርድ ስትለፋ የነበረችው ትዝ አለው። ያ አላህ አንተ ጠብቃት፣ አደራህን አድርስ ሲል በልቡ ተማጸነ። የዩሱፍ ጽናት ሷሊህን ከመቼውም በላይ አስፈራው። ዩሱፍን ሲያየው እንደ ሰው ሳይሆን እንደማይናወጥ ተራራ ታየው። በእውነተኛ ጦርነት ውስጥ ትልቁ ድል ጠላትን መግደል ሳይሆን ጠላት ባንተ ጽናት ፊቱ የራሱን ባዶነት እንዲረዳ ማድረግ ነው። በተመሳሳይ ሰዓት እኔና አደም በጫካ ውስጥ ከሞት ጋር የተሽቀዳደምን ነው። የውሾቹ ጩኸት አሁን ከአንገታችን ስር የመጣ ይመስላል። ስታሸተው በአየሩ ላይ ተከፍቷል። አደም ፈረሱን ወደ ገደላማው መንገድ ሲያዞረው ፈረሱ በድንጋጤ ቆመ። ከፊታችን ያለው መንገድ በቅርብ በደረሰ ናዳ ተዘግቷል። ወደ ኋላ መመለስ አይቻልም። ወደፊት መሄድ ደግሞ ገደል ነው። ወረጂ አለ አደም። ከፈረሱ ላይ ወርጄ መሬት ላይ ወደኩ። እርጥቡ መሬት እጆቼን አሟሸሻቸው። የዛፍ ቅርንጫፎች ፊቴንና እጆቼን ሲያቧጭሩኝ የሚሰማኝ የሚፋጅ ህመም ከውስጤ ካለው ስብራት ጋር ሲወዳደር ምንም ነበር። ዩሱፍ በዚያ ጭካኔ ውስጥ ሆኖ ሂጂ ያለኝ ለዚህ ነው፣ በዚህ ገደል ዳር እንድሞት የሚል የጥፋተኝነት ስሜት እንደ ከባድ ሰንሰለት እግሬ ላይ ተጠመጠመ። በዛች ሰከንድ ጀርባዬ ላይ አንድ ድንገተኛ የማቃጠል ስሜት ተሰማኝ። ልክ እንደ ዩሱፍ ጀርባ በመካከላችን ያለው መንፈሳዊ ግንኙነት ርቀቱን ያጠፋው ይመስለኛል። ዩሱፍ እዚያ ሲገረፍ እኔ እዚህ ህመሙ ይሰማኛል። አደም የፈረሱን ልጓም ለቀቀውና ወደ እኔ መጣ። አይኖች ውስጥ ፍርሃት፣ ድካምና ጥልቅ ሐዘን ተቀላቅለዋል። አደም እኔን ቀና ብሎ ለማየት ፈራ። አይኖቹን ወደ መሬት ሰበረ። በዚያ ዝምታ ውስጥ የዩሱፍን መጨረሻ አነበብኩት። አደም፣ ዩሱፍ አልኩት፣ ትንፋሼ ተቆራረጠ። ሂክማ፣ አሁን በግርጌው በኩል ባለው ጠባብ ዋሻ ውስጥ ማለፍ አለብን አለ ድምፁ እየተቆራረጠ። ለጥንቃቄ መልስ ከመስጠት በመሸሽ ፈረሶቹን እዚህ እንተዋቸዋለን
ውሾቹ በቅርቡ ይደርሳሉ። በእርጥብ መሬት ላይ የተንፏቀቅን ወደ ዋሻው ስንገባ የውሾቹ ትንፋሽ ከጀርባችን ይሰማኝ ነበር። ዋሻው ጨለማ፣ ቀዝቃዛና ትንፋሽ የሚከልል ነው። እጄን ወደ ደረቴ ሰድጄ የአባቴን የቆዳ ከረጢት አጥብቄ ያዝኩት። በዛች ሰከንድ ውስጥ የዩሱፍ ድምፅ በጆሮዬ ላይ ያቃጨለ መሰለኝ። ሂክማ አደራሽን የሚለው ቃሉ የልብ ምቴን አፋጠነው። በዋሻው ውስጥ ጥቂት እንደተጓዝን አደም በድንገት ቆመ። ሂክማ አንድ ነገር ልነግርሽ ይገባል አለ፣ ድምፁ የተሰነጠቀ። አይኖቹን አሁንም ከኔ ይሰርቃል። ዩሱፍ ይህንን መንገድ የመረጠው ለምን ይመስልሻል? እሱ እዚያ የቀረው አንቺን ለማዳን ብቻ አይደለም። ሷሊህ አንቺን መፈለጉን ትቶ እሱ ላይ እንዲያተኩርና ጊዜ እንዲሰጠን ነው። ዩሱፍ አሁን የመጨረሻው እስትንፋስ ላይ ሊሆን ይችላል። ልቤ ሊቆም ደረሰ። የዋሻው ግድግዳ በላይ ላይ የሚደፋ መሰለኝ። አይሆንም፣ ዩሱፍ አይሞትም ብዬ ጮኩ። ግን ድምፄ በዋሻው ግድግዳ ላይ ተመቶ ወደ እኔ ተመለሰ። ያ ድምፅ ራሱ የዩሱፍን ስቃይ የሚገልጽ መሰለኝ። አሁን ማልቀሻ ጊዜ አይደለም አላደም። እጄን በኃይል ይዞ እየሳበኝ እጁ ሲንቀጠቀጥ ተሰማኝ። የሰማያዊ መስጊድ መዳረሻ እዚህ ዋሻ መጨረሻ ላይ ነው። እዚያ መድረስ አለብን። ዩሱፍ የከፈለው ዋጋ ባዶ ሆኖ እንዳይቀር ብርታት ይኖርሽ። ከዋሻው ወጥን ቁልቁለቱን ስናይ ከሩቅ የሚታየው የሰማያዊ መስጊድ ጉልላት በደመናው መሃል ወጥቶ እንደ ተስፋ ምልክት በራ። ነገር ግን በመስጊዱና በእኛ መካከል ያለው ሜዳ በሷሊህ ወታደሮች የተከበበ ነው። ዩሱፍ በደሙ ዋጋ የገዛልን ጊዜ አሁን እያለቀ ነው። ጀርባዬ ላይ ያለው ሚስጥር፣ በልቤ ውስጥ ያለው የዩሱፍ ፍቅርና ከፊቴ ላይ ያለው ሞት ሁሉም በአንድ ላይ ተጋጩ። ያ አላህ አንተ የዩሱፍን ጽናት ለኔ ጉልበት አድርግልኝ ስል ዱዓ አደረኩ። አደም ሰይፉን መዘዘ። ሰይፉ በደበዘዘው ብርሃን ላይ ሲያንጸባርቅ የመጨረሻው ፊልሚያ መጀመሩን አበሰረ። ዩሱፍ በሸለቆ ውስጥ ለብቻው እየደማ፣ እኔ ደግሞ በዚህ ጫካ አፍ ላይ ተስፋ እየቆረጥኩኝ፣ ሁለታችንም ለተመሳሳይ እውነት የመጨረሻውን ዋጋ ለመክፈል ቆመናል። በዋሻው አፍ ላይ ያለው አየር አሁን የሚተነፍሱት ሳይሆን የሚሸከሙበት ከባድ ሸክም ሆኗል። ከፊታችን ያለው ሜዳ በሷሊህ ወታደሮች ተወሯል። የሰማያዊ መስጊድ ጉልላት በጠዋቱ የፈካ ብርሃን ስር ሆኖ እንደ ሩቅ ተስፋ ይታየኛል። ነገር ግን ያ ተስፋ በደም የተከበበ ነው። አደም ሰይፉን መዘዘ። ሰይፉ በእጁ ላይ ሲንቀጠቀጥ አየሁት። ይህ ፍርሃት ሳይሆን የሰው ልጅ ከነፍሱ ጋር የሚያደርገው የመጨረሻ ትግል ምልክት ነው። ሂክማ አለ አደም አይኖቹን ወደ መስጊዱ ጉልላት እየሰቀለ። ይህንን ሜዳ የምናቋርጠው በጉልበታችን ሳይሆን በኢማናችን ነው። እኔ መንገዱን እከፍትልሻለሁ፣ አንቺ ግን አንድም ቀን ወደ ኋላ እንዳታይ። ዩሱፍ የከፈለው ዋጋ መጨረሻው አንቺ እጅ ላይ ነው። አደም በረጅሙ ተንፍሶ የፈረሱን ልጓም አጥብቆ በመያዝ ወደ ወታደሮቹ መሃል በረረ። የብረትና የብረት ግጭት፣ የሰውና የፈረስ ጩኸት አየሩን በላው። እኔ ግን አደራዬን በደረቴ አጥብቄ እንባዬን እየገደብኩኝ መሮጥ ጀመርኩ። በሮጥኩኝ ቁጥር ሳምባዬ በእሳት እንደሚቃጠል ይሰማኛል። እግሮቼ ሊከዱኝ ቢሞክሩም በጆሮዬ ላይ ግን የዩሱፍ ድምፅ ያቃጭላል። ሂጂ አደራሽ። እያንዳንዱ እርምጃ ለዩሱፍ የሚደረግ ዱዓ ይመስል ነበር። በተመሳሳይ ሰዓት በሸለቆ ግርጌ ዩሱፍ የመጨረሻው የህይወት ጠርዝ ላይ ቆሟል። ሷሊህ ሽጉጡን አውጥቶ በዩሱፍ ግንባር ላይ ደቀነው። ዩሱፍ ግን ያየው ሽጉጡን ሳይሆን በመስጂዱ ደጃፍ የደረሰችውን ሂክማን ነበር። ሷሊህ በንዴት ቃታውን ሊስብ ሲል ድንገት ከሸለቆ ማዶ የፈረሶች ኮቴ ተሰማ። የፍትህ ጠባቂዎች ሸለቆን እያንቀጠቀጡት ነበር። ሷሊህ በፍርሃት ሽጉጡን ሊስብ ሲል የፍትህ ወታደሮች ጥይት ቀደመው። ዩሱፍ መሬት ላይ ወደቀ። በዙሪያ ያለውን ጩኸትና የብረት ድምፅ አልሰማም። ሰማዩ በድንገት ዝም ያለ መሰለው። ፀሐይ ስትወጣ ሙቀቷ ፊቱን ሲዳስሰው ተሰማው። አልሐምዱሊላህ ድል መጣች ሲል በልቡ አሰበ። አይኖቹን ከፍቶ ያችን የምትሞቀውን ፀሐይ ለማየት ሞከረ። ነገር ግን የሚታየው ነገር አልነበረም። ደጋግሞ አይኖቹን አርገበገበ። ግን በፊቱ ያለው ጥቁር ግድግዳ አልተገለጠም። ፀሐይ ፊቱን እየለበለበችው ነው። እሱ ግን ያለበትን ጨለማ
ሊሰነጥቅ አልቻለም። ያን ገባው። ዩሱፍ ብርሃኑን ለሂክማ ሰጥቶ እሱ በጨለማ ውስጥ ቀርቷል። እኔ መስጂድ ደጃፍ ደረስኩ። ጉልበቶቼ ተዝለፍልፈው መሬት ላይ ወደቁ። በሩን በኃይል ለመምታት እንኳን አቅም አልነበረኝ። ያ አላህ አታሳፍረኝ ስል በመጨረሻው የልብ ትርታዬ ጮኩ። በሩ በቀስታ ተከፈተ። ሻህ አብዱል ቃድር ነጭ ልብሳቸውን ለብሰው ከፊቴ ቆሙ። የቆዳ ከረጢቱን በእጆቻቸው ላይ ሳስቀምጥ ሼኹ በእንባ የተሞሉ አይኖቻቸውን እያዩ እንዲህ አሉ። ልጄ፣ አንቺ አደራውን ብቻ ሳይሆን የአንድን ጀግና ብርሃን ይዘሽ መጥተሻል። እውነት እዚህ ደርሰሻል፣ ግን ዋጋው ከባድ ነው አሉ። ከመስጊዱ ግቢ ውስጥ ቁጭ ብዬ ከአድማስ ማዶ ፀሐይ ስትወጣ አየሁ። ነገር ግን ልቤ ሸለቆ ውስጥ ካለ ዩሱፍ ቀርቷል። ከቆይታ በኋላ አደም በደም ተለውሶ ወደ መስጂዱ ግቢ ገባ። አደም ብዬ ጮህኩና ወደ እሱ ሮጥኩኝ። ዩሱፍ የት አለ? አደም ዝም ብሎ አየኝ። አይኖቹን ወደ መሬት ሰበረ። ዩሱፍ ተርፏል ሂክማ አለ፣ ድምፁ እየተቆራረጠ። ነገር ግን የከፈለው መስዋዕትነት አካሉን ጎድቶታል። ዩሱፍ አሁን እኛም ማየት አይችልም። ብርሃኑን አጧል ሂክማ። አደም ሲናገር እንባው በጉንጩ ላይ ወረደ። እኔ ግን ቆሜ ቀረሁ። ዩሱፍ ለእኔ ሲል ራሱን ለጨለማ አሳልፎ ሰጠ። በመስጂዱ ግቢ ውስጥ ያለው ፀሐይም ደመቀ። የኔ ዓለም ግን በዩሱፍ መጨለም ውስጥ በዝምታ አለቀሰች። በሰማያዊ መስጂድ ውስጥ ያለው አየር ቆሟል። ንፋሱ እንኳን ለሚመጣው ከባድ ትዕይንት ክብር የሰጠ ይመስላል። የጽድ ዛፎችን ቅጠሎች አይነካቸው። እኔና አደም ጥግ ላይ ቆመናል። አደም ትንፋሹ ሲቆራረጥ ይሰማኛል። ፊቱ ላይ ያለው ጠባሳ ገና አልደረቀም፣ ግን አይኖቹን ወደ መግቢያው በር ሰክቶ እንደ ሐውልት ቆሟል። በውስጡ ያለው የጸጸት እሳት ከቆሰለ እጁ በላይ እንደሚያቃጥል አውቃለሁ። ዩሱፍን ለብቻው ጥሎ እኔን ይዞ በመምጣቱ ነፍሱ ስትወቅሶ ይሰማኛል። ከጥቂት ቆይታ በኋላ በሁለት ወታደሮች ታግዞ አንድ ሰው ወደ ግቢው ሲገባ ታየ። የልቤ ትርታ መሬቱን እንደሚመታው የፈረስ ኮቴ መፍጠን ጀመረ። ያ ሰው ዩሱፍ ነበር። ነገር ግን ያ የማውቀው ቀልጣፋና እንደ ነብር የሚተማመነው ወጣት አልነበረም። እርምጃዎቹ ተንገዳጋጅ ናቸው። ቀስ ብሎ መሬቱን በበትሩ እየመታ መንገዱን በጆሮውና በልቡ እየሰማ ነው የሚመጣው። አይኖቹ ላይ ነጭ ፋሻ ታስሯል። ያ ፋሻ በነጭነቱ መሃል በሷሌህ ጅራፍ የፈሰሰውን የደም ጠብታ አሁንም እንደ መስዋዕትነት ምልክት ያሳያል። ዩሱፍ ጥቂት እርምጃ ሲቀረው ደጋፊዎች እንዲለቁት በምልክት አዘዛቸው። በሁለት እጆቹ አየሩን እየዳሰሰ ፊቱን ወደ ሰማይ ቀን አድርጎ ቆመ። የሚገርመው ነገር ዩሱፍ ባያየኝም ነፍሱ ግን እዚህ መሆኔን ያወቀች መሰለኝ። ለደቂቃዎች በመካከላችን ከባድ ዝምታ ሰፈነ። አደም ወደ ዩሱፍ ጠጋለ። ድምፁን ማውጣት አልቻለም። ትከሻው በለቅሶ ተናወጠ። ዩሱፍ ግን አይኑ ባያይም አቅጣጫውን አውቆ እጁን ሰደደና የአደምን ትከሻ ያዘው። አደም ወንድሜ አለ ዩሱፍ በስሱ ፈገግ ብሎ። አትዘን፣ እኔ ላጣሁት ብርሃን አንተ ነህ አይን ይሆንከኝ። አደራውን መስጊድ አድርሰሃል። ከዚህ በላይ ምን ድል አለ? አደም ዩሱፍን አቅፎ ሲያለቅስ እኔም ወደ እነሱ ጠጋልኩ። ዩሱፍ እጁን ከአደም ትከሻ አንስቶ አየሩን እየዳሰሰ ወደ እኔ ሰደደ። የቆሰሉ እጆቹን ያስኳቸው። እጆቹ ይንቀጠቀጡ ነበር። ግርፋቱ ያሳረፈባቸው ጠባሳዎች እጆቹ መዳፍ ላይ ሲያርፉ ህመሙ ልቤ ውስጥ ዘለቀ። ዩሱፍ እጆቹን ወደፊት የሰደደ። ጣቶቹ ጉንጮቼን፣ ግንባሬንና አምባዬን በቀስታ ዳሰሱ። ልክ በጣቶቹ እያየኝ ይመስል። ሂክማ አለ ዩሱፍ። ድምፁ ሹክሹክታ ቢሆንም በግቢ ውስጥ እንደ ነጎድጓድ አስተጋባ። ሷሌህ አይኖችን የወሰዳቸው መሰለው። እኔ ግን አሁን ከበፊቱ በላይ በሚገባ ይታየኛል። አንቺ አደራውን መስጂድ አድርሰሻል።
እኔ እዚያ ዋሻ ውስጥ ሆኜ ብርሃኑ በልቤ ውስጥ ሲበራ አይቼዋለሁ። አይን ማጣት ለዚህ ዋጋ ትንሽ ነው። ሼህ አብዱል ቃድር ወደኛ መጡ። የቆዳ ከረጢቱን በሁለት እጃቸው ከፍ አድርገው ይዘውታል። ልጆቼ አሉ፣ ይህ በውስጡ የያዘው ወረቀት ዛሬ በመላው ሸለቆ የፍትህ ፀሐይ እንድትወጣ አድርጓል። የድሆች መሬት ተመልሷል። የሷሊህ ግፍ አክትሟል። ነገር ግን እናንተ የከፈላችሁት ዋጋ ለዚህ ምስጢር ነፍስ ሰጥቶታል። ዩሱፍ ብርሃኑን የሰጠው ለወረቀቱ ሳይሆን ለሰዎች ነጻነት ነው አሉ። ከ5 ዓመታት በኋላ በመንደራችን ዳርቻ በሚገኘው ትንሹ ቤታችን ውስጥ መስኮቱን ከፍቼ ቁጭ ብያለሁ። ዩሱፍ ከጎኔ ተቀምጧል። ዛሬም ማየት አይችልም፣ ግን እጁን ዘርግቶ የጠዋቷን ፀሐይ ሙቀት ይዳስሳል። በመንደሩ ውስጥ አሁን ሰላም ሰፍኗል። ህፃናት ያለ ፍርሃት ይጫወታሉ። አርሶ አደሮችን በገዛ መሬታቸው ላይ በነፃነት ይዘራሉ። ይህ ሁሉ በዩሱፍ የጠፋ የተገዛ ብርሃን ነው። ሂክማ ዛሬ ሰማዩ እንዴት ነው ይለኛል፣ ሁሌም እንደሚያደርገው። ዛሬ ሰማዩ ልክ እንደ አይኖች ነው ዩሱፍ፣ ጥልቅና ሰላማዊ እለዋለሁ፣ እጁን አጥብቄ እያያዝኩት። ዩሱፍ በስሱ ፈገግ ይላል። ያቺ ፈገግታው ለኔ ከሺህ ብርሃን ትበልጣለች። ሰዎች ሲያዩ ምስኪኑን ዩሱፍ ይሉታል፣ እኔ ግን ፈገግ እላለሁ። ምክንያቱም እውነተኛ ምስኪን በብርሃን ዓለም ውስጥ ሆኖ ልቡ በጨለማ የተሞላ ሰው ነው። ዩሱፍ ግን በጨለማ ውስጥ ሆኖ ልቡ በብርሃን የተሞላ ንጉስ ነው። የልባችን ሀረግ አልተበጠሰም፣ እንዲያውም ይበልጥ ጠንክሯል። እውነተኛ ፍቅር ማለት አንዱ ለሌላው ብርሃን መሆን ሳይሆን አንዱ በሌላው ጨለማ ውስጥ አብሮ መጓዝ መቻል መሆኑን ዩሱፍ አስተማረኝ። በሰማያዊ መስጊድ ግቢ ውስጥ የጀመረው ታሪካችን ዛሬም በእያንዳንዱ የልብ ትርታችን ውስጥ ይኖራል። ሚስጥሩ ተጠብቋል፣ አደራውም ደርሷል። ነፍሳችንም በኢማን አርፋለች። ውድና የተከበራችሁ የሚስክ ዩቲዩብ ቻናል ተከታታዮች የልብ ሀረግ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።